ሰላም ጤና ይስጥልን እንደም ውላችኋል እንደም ሰንብታችኋል የተከበራችሁ የ433 ቤተሰቦች 433 ማርኪዮኒ ሚሊሻ የዩቲዩብ ገጻችን አዳዲስ ጉዳዮችን ይዞ ከናንተ ጋር ተገናኝቷል። እናንተ ቆይታችሁ ከኛ ጋር እንዲሆን እጅግ ከፍ ባለ አክብሮት እንጋብዛለን። 433 ማርኪዮኒ ሚሊሻ የዩቲዩብ ገጻችን ደግሞ የናንተ የምናገኝበት ትልቁ ፕላትፎርማችን ነው። የናንተ ደግሞ የዚህ ዝግጅት የክብር ስፖንሰሮች ናችሁ። ላይክ ሼር በማድረግ ቤተሰብ ሁኑ፣ እኛን ተከተሉ፣ ሌሎችም የኛ ወዳጆች እንዲሆኑ አበረታቱልን። ለዚህ ደግሞ እጅግ በጣም አድርገን እናመሰግናለን። ከኢንተርናሽናል ብሬክ መልስ በተለያዩ ጉዳዮች ላይ ቆይታ እያደረግን እንገኛለን። በተለይ የዓለም ዋንጫ ደርሷል። ወደ ሰኔ ላይ አሜሪካ ከ1994 በኋላ፣ ሜክሲኮ ከ1986 በኋላ፣ ካናዳ ደግሞ አለች። ሜክሲኮ እንኳን የካርሎስ አልቤርቶን ግራስ ከተር ሹት እና የዲያጎ አርማንዶ ማራዶናን ጎል አሳይታናለች። አሜሪካ ደግሞ የሮማሪዮና የባጂዮን ድንቅ ዓመት አስመልክታናለች። ካናዳ ግን ከአይስ ሆኪ ውጪ ሌላ እግር ኳስ ተደርጎባት አያውቅምና ያ ግራስ ከተር የሚለው 1970 ዓለም ዋንጫ ፍጻሜ ነው። 4-1 ብራዚል ቢልዳፑ አይታል ከራሳቸው ሜዳ ብራዚሎች የመጨረሻው ኳስ የሰጠው ፔሌ ነው። በስፖኪ ያየው ነው ካርሎስ አልቤርቶ እንዴት እንደመጣ አስደናቂ ጎል። በነገራችን ላይ ሜክሲካኖች ያስቀኑኛል ማርክ፣ በተለይ አስቴካ ስታዲየም ስለ ያንን ብራዚል 1970 ላይ ያዩ ናቸው። ያን በጣም ድንቅ የጣሊያን ራሱ ጂጂ ሪቫ ቡድን በጣም ድንቅ ነበር። ፍጻሜ ላይ 4-1 የተሸነፈውና አንድ ዋን ኦፍ ዘ ቤስት ወርልድ ካፕስ 1970 ብራዚልም የዓለማችን የዓለም ዋንጫው ምርጡ ቡድን ቶስታው ጃይርዚኒዮ ሁሉም ጨዋታዎች ጎል አስቆጥሯል። ጀርሰን ነበር፣ ሪቬሊኖ ነበር፣ ቶስታው ጠርታ ጨርሰው ድንቅ ቡድን ነበረ። አስቴካ ላይ ሜክሲኮሻን ቡድን አይተዋል። ከዛ ደግሞ 86 ላይ ደግሞ ዲያጎ አርማንዶ ማራዶና ያንን ተአምር ሲሰራ እዛ አስቴካ ላይ አይተዋልና እድለኞች ናቸው ማለት ነው ለመናገር። እንዳውም የሜክሲኮ 86 የዓለም ዋንጫ እኮ ለኮሎምቢያ ነበር የተሰጠውና ኮሎምቢያ ያው እንግዲህ ዛን ጊዜ የምታውቀው የድራጓር ነበር ለማዘጋጅ በቂ ጊዜ አላገኘችምና ሜክሲኮ በአጭር ጊዜ ውስጥ ነው ያንን የመሰለ ድንቅ የዓለም ዋንጫ ያሳየችው። ከማራዶና በተጨማሪ እኮ የብራዚልና የፈረንሳይ ጨዋታ ይታወሳል። ዚኮ ተቀይሮ ገብቶ ፔናልቲ ያተበት፣ ፕላቲኒ ሶክራቲስ ፔናልቲ የሳቱበት፣ ፈረንሳይ ወደ ፍጻሜ ግማሽ ያለፈበችበት የዓለም ዋንጫና አሁን ደግሞ በዚህ ዓመት አስቴካ ምን አይነት ታምር ያሳየናል የሚለው በብዙዎች ይጠበቃል። አሜሪካም እንደዛው። ግን አንዳንድ ሀገሮች በአስደንጋጭ ሁኔታ ከዓለም ዋንጫው የመቅረት ጣይ ተጋፈጠባቸው አሉ። ከዛ ውጭ ደግሞ ከወዲሁ ዓለም ዋንጫውን ለማንሳት እንደውም አሁን ጭምር ልታስይዝባቸው የምትችላቸው ቡድኖች አሉ። በእኔ እምነት ስፔን አሁን ዓለም ዋንጫውን ለማሸነፍ እስከ ዓለም ዋንጫው ድረስ መወራረደው ቀድሜ በስፔን ነው። ምክንያቱም 30 ጨዋታ ያልተሸነፈ በጣም አዳዲስ ትውልድ የመጣበት የክረምቱን የአሜሪካንን የሰሜን አሜሪካን ሙቀት ማርክ በፖሴሽን ተጋጣሚዎችን ልብ አጥፍቶ ያንዳንዱ ጨዋታ የሚያሸንፍ ቡድን ይመስለኛል ስፔን። ከዛ ፈረንሳይ እንደሆነ ያየን ነው። በተለይ ኤምባፔ ወርቃማ ጊዜ ላይ ያለን ይመስላል። ቡድኑ በዙሪያው በድንቅ የሆኑ ተጫዋቾች የተሞላ ነው። የእንግሊዝ ብሔራዊ ቡድን ምናልባት እኔ በታሪክ በጣም ምርጡ ስብስብ የኛው ይመስለኛል። አሁን ለቦታው ፉክክር እያየው ነው። ቶማስ ቱከል ፊል ፎደንን እኔ እንደ ከዚህ ቀደም ዋይድ ኤሪያዎች ላይ ማጫወት ፈልገው ከቦክሱ ፊት ለፊት ወደ መሃል ጠጋ ብሎ ልክ ፔፕ እንዳደረገው እንደ 10 ቁጥሩ ሚና ካርሊንግ ብራውት አንድ ጋር እንደፈጠረ የዛ አይነት ነው። ለዛ ቦታ ከጁድ ቤሊንጋም ጋር ፉክክር አለ። ማዲሰን ደግሞ ይኖር አስበው ምን ያህል ፉክክር እንደሚኖርና የእንግሊዝ ብሔራዊ ቡድን ሁለተኛ እኔ ሶስተኛ ከፈረንሳይ ቀጥሎ የምጠብቀው እና በሚያሳዝን ሁኔታ ብራዚል አራተኛ ላይ አልጠብቅባትም። ብራዚል የእንግሊዝ ብሔራዊ ቡድን በተመለከተ ሰሞኑን አንድ መረጃ እያየው ነበርና ቶማስ ቱዌል የ7 ተጫዋቾችን ቦታ ለይተዋል። አንደኛ በረኛ ጆርዳን ፒክፎርድ፣ ሁለተኛ ጆን ስቶንስ፣ እነኚህ ማይነኩ ናቸው። ቀኝ ተከላካይ ቦታ ላይ ሪድ ጄምስ። ከዛ ውጪ ጆን ስቶንስን ማን ያጣምራል? ግራ መስመር ተከላካይ ቦታ ላይ እነማን ይሰለፋሉ? ብዙ አማራጮች አሉ፣ ምንም ጥያቄ የለውም። ክፍት ነው። አማካይ ቦታ ላይ ኤሌት አንደርሰን አሁን በትልቅ ክለቦች የሚፈለግ የኖቲንግሃም ፎረስት በጣም ተመችቶታል፣ ድንቅ ተጫዋች ነው። ከጎኑ ደግሞ ከሳጥን አርቴታ እንደሚጠቀመው ዴክላን ራይስ ነው። ቀኝ ቦታ ላይ ቡካዮ ሳካ ማይነካ ተጫዋች፣ 6ኛ ተጫዋች ማለት ነው። 7ኛው ደግሞ ሃሪኬን ነው። ማይነካ ሱማ ጭራሽ እነኚህን አሁን አረጋግጧል አሰልጣኙ የወጡ ባሉ መረጃዎችና አሁን ጥያቄው ጆን ስቶንስን ማን ያጣምራል? ግራ መስመር ተከላካይ ቦታ ላይ ማን ይሆናል? 10 ቁጥርና ከግራ ደግሞ የሚነሳ ኤቤሪቼዝ ያለ ባለፈው ድንቅ ጎል አስቆጥሯል። 2-0 ባለቀው ጨዋታ ሰርቢያን 2-0 ሲያሸንፉ 7 ጨዋታ ሁሉንም አሸንፈዋል። ምንም ጎል አልተቆጠረባቸውም። አስገራሚ ጉዞ እያለ ይሄ ተስፋዬው ማርክ ጌሄ ያለ ኤዝሪ ኮንዛ ኢቭን ሃሪ ማጓየር በዚህ ቀጠለ። ከዛ ውጪ ዳንበርን
እዚህ ቦታ ላይ ቤን ዋይት አማራጭ አላቸው። ከግራ መስመር ተከላካይ ቦታ ላይ አጥቂ ቦታ ላይ ኤቨሬቺ ያለ። ከዛ ውጪ በፉትቦል ክለብ ባርሴሎና እጅግ በጣም ጥሩ ጊዜ ያሳለፈ የሚገኘው ማርከስ ራሽፎርድ ፊት ላይ ከሃሪ ኬን በተጨማሪ ኦሊ ዋትኪንስ በደንብ ዴብዝ አለው ማርከስ በወረቀት ደረጃ በጣም የሚያስፈራ ነው፣ ግን የሚጫወቱት ሜዳ ላይ ነው። 10 ቁጥር ቦታ ላይ ፊል ፎደን ቤሊንጋም ከዛ ውጪ ኮል ፓልመር ኢቭን ሃሪ ኬን እኮ ራሱ ማርክ 10 ቁጥር ከፈለጉ 10 ቁጥር ላይ ያደርጉት ለምሳሌ ዋትኪንስና ተጠቅመ ሃሪ ኬን 10 ቁጥር ታደርገው ምንም አትጎዳ። እንዲህ አይነት ቤስት ስኳድ ምናልባት የዛ የቀደመው ወርቃማ ትውልድ አለ እንትን ነው ማርክ ያኛው ኮምፕሊመንት አይደራረጉም። አሁን የበፊቱ ስኮልስን አኮሞዴት ለማድረግ ክንፍ ላይ ነው። ጄራርድና ላምፓርድን ከመሀል ላይ ላለመንካት ተብሎ ኬቨን ኪጋን ነው ራሳቸው ስኮልስን ጫማውን የሰቀለው ቀኝ ክንፍ ላይ ጭምር። ይሄኛው ግን አኮሞዴት ለማድረግ ብለህ መስዋዕት የምታደርገው ሳይሆን ኮምፕሊመንት ይደራረጋል። ለምሳሌ በአማራጭ ደብል ፒቮቱ ላይ ለምሳሌ ዲክላን ራይስ ሳጥን ኤሌት አንደርሰን ዲክቴት ነው የሚያደርገው ጨዋታ። ፊት ላይ ያሉት ጨዋቾች አንዱ የሌለውን አንዱ ይሰጣል። የእንግሊዝ ያኛው ብሔራዊ ቡድን ሁሉም አንድ አይነት ነገር ነው ያላቸው፣ የተለየ ኮምፕሊመንት አይደራረጉም። ቡካዮ ሳካ ላይ ኖኒ ማዱዌኬ ያለ እና በላምፓርድና በጄራርድ የላምፓርድና የጄራርድ ያጫው መንገድ ተመሳሳይ ወደ ሳጥን መድረስ ሜዳ ሚድፊልድ ላይ ሁሉንም ኤሪያ ማካለል። አሁን አንዱ ኮምፕሊመንት ያደርግ ሁለቱም አንድ አይነት ኳሊቲ ነው ያላቸው። ስለዚህ ቡድኑ ሚዛን አልነበረው። የአሁኑ የእንግሊዝ ብሔራዊ ቡድን ግን አንዱ የሌለው ጋር አንዱን ታገኛለህ፣ አንዱ የሌለ አንዱ። ይሄ ስታረ ቡድኑ የተሟላ ባላንስድ ስኳድ ደብዙም ገራሚ ባላንስድ ነው እና እኔ በዚህ ምክንያት ነው ማርክ 3ኛ ደረጃ ላይ የእንግሊዝ ብሔራዊ ቡድን የገመቱት። ብራዚል 4ኛ ላይ እድል አሉ ያልኩት አሁን አንቼሎቲ እየሰሩ ያሉት ነገር ሳይሆን 6 ጨዋታ 5 ክሊን ሺት ወጥቷል። ቢያንስ ዲፌንሷን የተረጋጋ የመጣ ይመስላል። ማጥቃት ላይ ወጣቶቹን ኢስቴቫው ቪኒሺየስን አብረው ያቁታል። ሮድሪጎ ኩኛና ዣኦ ፔድሮ አሉ። ያ 2-6 ብራዚል ይመስላል 4-2-4 ፎርሜሽን የዛን ጊዜ 4-2-2 ኤመርሰን ፌሬራ እና ጂልቤርቶ ሲልቫን አድርገው እዛ ሮቤርቶን የሚጠቀሙና ከፊት ካካ፣ አድሪያኖ፣ ሮቢኒዮ እና ሮናልዶ 4 ተጫዋቾች እና ሮናልዲኒዮ እና ካካ ከዛ ውጪ ሮናልዶ በዛ ልክ ኳሊቲ የለም እና ስለዚህ ብራዚል ብሔራዊ ቡድን ማየት ያለብን ይመስላል። ግን የአውሮፓ ዞን ማጣሪያ ግን ትኩረት ቢሰው ነው ማርክ እጅግ በጣም አስገራሚ ነው። ትላንት የተከናወነ ጨዋታ ነበር። እንግሊዝ የስፔን ብሔራዊ ቡድን 4-0 ያሸነፈበት ጨዋታ፣ በ30 ተከታታይ ጨዋታ ሳይሸነፍ የቆየበት። ሞሮኮ 38፣ ሴኔጋል 36፣ ጣሊያን 31፣ ስፔን 30 ያለመሸነፍ ሪከርዳቸው በዚህ ቀጥሏል። ከዛ ውጭ ብራዚል ሴኔጋልን ያሸነፈችበት ጨዋታ፣ ሴኔጋል በ33 ተከታታይ ጨዋታዎች ያለመሸነፍ ሪከርዷ በትላንትና ውጤት ምክንያት ተገቷል። ሌሎች ጨዋታዎችም እንግዲህ በተለይ ዛሬ የሚከናወኑ ጨዋታዎች ናቸው የበለጠ ትኩረትን የሚስቡት። አንዳንዶቹ ያለቁ ይመስላሉ። አልፈዋል ተብለውም ቢጠቀሱ ይችሉ ነበር። ለምሳሌ እንደ ስፔንም እኮ ማርክም ስፔን ከዛ ውጭ ኖርዌይ ቱርክ በ14 ጎል ልዩነት ካላሸነፈች ኖርዌይ 9 ጎል ጣሊያን በ9 ጎል ልዩነት ኖርዌይ ማሸነፍ አለባት። የጀርመን የገረመኝ ማርክ እስከ መጨረሻው ቀን ድረስ ከስሎቫኪያ ጋር አንገት ለአንገት ተናንቋል። ፕሌኦፍ ሊገቡ የሚችሉበት እድል አለ። የእነሱም ተመሳሳይ ነው። የጎል ልዩነቱ 3 ነው። አቻ ይበቃታል ጀርመን አቻ ይበቃታል፣ ምን ጥያቄ የለውም። ግን አደጋ ውስጥ ናቸው ያለም ጥርጥር። የጣሊያን አሁን ለ3ኛ ባለፈው የሰራነው ፕሮግራም አለ 2018-2022 አላለፉም። እንደገና የኖርዌይ ይሄኛው ትውልድ ከ1998ቱ የነ ቶሬ አንድሬ ፍሎ፣ ሄኒንበርግ፣ ኦሊ ጉናር ሶልሻየር በጣም ጆን ካሪ ድንቅ ትውልድ ይመስላል። እንደውም ይሄኛው ለቀቅ ያሉ ከኳስ ጋር ያኛው ኖርዌይ እኮ ብረታ ብረት የዴንማርክ ነው እንጂ እንዳለ ስቲክቶፍት ናቸው። የዴንማርኩ ስቲክቶፍት እንዳስታውሰዋል። ከዛ ውጪ እንደ የስካንዲኔቪያን ፉትቦል ማርክ በአብዛኛው በጣም ሶሊዲቲ፣ ከዛ ውጪ የቆመ ኳስ፣ የሚሻገር ኳስ ማስቆጠር በዛ መንገድ ነው። የኛው ኖርዌይ ግን ፍሌር ያለው ይመስላል። ማርቲን ኦዴጋርድ የበፊቱ የበለጠ አጥቂዎች ናቸው በብዛት ያሉት። ግዙፍ አጥቂዎች አማካዮችም አሉት እንደ ማርቲን ኦዴጋርድ አይነት። ከዛ ውጪ ጎል አነፍናፊ ተጫዋቾችም አሉት። ከአይስላንድ ጋር ይመሳሰላል። ከአይስላንድ ጋር ይመሳሰላል። በአጥቂ ቦታ ላይ የበለጠ ብዙ ተጫዋቾች አጥቂ ላይ የኛው ቡድን በጣም ሪች ነው። አላንድ የህይወት ዘመኑ ምርጥ አቋም ላይ ነው ያለው። ሶርሎት በጣም ብዙ ጊዜ አሁን ኖርዌይ ማተሳተፍ ከሆነ ብዙዎች የሚቆጩት ኤርሊንግ ብራውት ሃላንድን፣ ማርቲን ኦዴጋርድን፣ አሌክዛንደር ዩሮ ላይ አላየናቸውም። ስለ ማለፋቸው ተገቢ ይመስለኛል። ጣሊያን ደግሞ አለማየት ዓለም ዋንጫ ላይ የሚታሰብ አይደለም። ለመጨረሻ ጊዜ የተሳተፉት መቼ ነው? 1998 ዓለም ዋንጫ እና 2000 ኖርዌይ ብራዚልን ማርሴይ ቬሎድሮም ላይ 2-1 ካሸነፉ ትልቁ ድላቸው እሱ ነው።
የሞሮኮ ብራዚል ደግሞ በመለጠ በአፍሪካ ቡድኖች የተጠላችበት ጊዜ ነበር። ከዛ ውጪ ያንን 3-0 የተሸነፈችበትንም ጨዋታ የመሩት ሞሮካዊ ዳኛ ናቸው። ግን እኚሁ ዳኛ 2002 ብራዚል የዓለም ዋንጫ ባነሳሽ ጊዜ ህይወታቸው ማለፉ ደግሞ የበለጠ አስገራሚ ጉዳይ ነበረ። የማጣሪያ ጨዋታዎች ላይ እንግዲህ ጀርመንና ስሎቫኪያ 12 ነጥብ አላቸው። የጎል ልዩነቱ 7-4 ነው። ከዛ ውጪ የዴንማርክ ስኮትላንድ ምድብ፣ ስዊዘርላንድ ኮሶቮ ሌላ ትኩረት የሚስብ ምድብ ነው። ፈረንሳይ አይስላንድ፣ ፈረንሳይ እንኳን አልፋለች። ስፔን ቱርክ 19ና ቱርክ 5 ልዩነት 14 ጎል ልዩነት 11-0 እኮ አልኩ። ለጣሊያን ኖርዌይ 9-0 6-0 መጀመሪያው ዙር ያለቀ ጨዋታ ነበር። አሁን የሚጠበቀው ማርክ ምናልባት ስኮትላንድ እድል አላት። አሁን ትናንት ዴንማርክ መሸነፋቸውን ተከትሎ አሁን ሃምፕተን ፓርክ ላይ ከዴንማርክ ጋር አላት። በቃ ያለው የዓለም ዋንጫ ፍጻሜ ያለው ስኮትላንዶች የሚጠብቁት። ስኮትላንድም ከ1998 እንደ ኖርዌይ ከ1998 በኋላ አይተናታል የዓለም ዋንጫ ስኮትላንድ 1998 አልተሳተፉ ጆን ኮሊንስ ዩሮ 2020 ላይ ተሳትፎ ዓለም ዋንጫ የምናወራው ዓለም ዋንጫ። ከዛ ውጭ የፖርቹጋል አንጋሪ ጉዳይ 10-8 ፖርቹጋል አቻ ይበቃታል። ሆላንድ ከፖላንድ 1-1 ቅርብ ጊዜ ተለያይተው ነበረ። ይሄም የማይሆን ነው። ሆላንድ የምታልፍ ነው የሚሆነው። ዋናው የሚጠበቀው ፕሌይኦፍና ቤልጅየም እኮ ትላንት በራሳቸው ሰዓት ያራዘሙት ከካዛኪስታን ጋር ትላንት ማረጋገጥ ይችሉ ነበር። አያሸነፍም። የ2 ነጥብ ልዩነት ከሰሜን መቄዶኒያ ጋር። የኛው ትውልድ ከዚህ ከወርቃማው ትውልድ በኋላ የመጣ ነው። አዲስ ትውልድ ይመስላል። ኖርዌይ ከጣሊያን የበለጠ ትኩረት የሚስብ ነው። ሞልዶቫን 11-1 ያሸነፉበት ጨዋታ፣ ኤርሊንግ ብራውት ሃላንድ 5 ጎል ያስቆጠረበት ጨዋታ ተርኒንግ ፖይንቱ እሱ ነው። ጀናሮ ጋቱዞ ሰሞኑን የሰጠው አስተያየት ትኩረትን ይስባል። ለአፍሪካ አገራት የተሰጠው ኮታ በጣም ብዙ ነው፣ አውሮፓውያንን የሚጎዳ ነው የሚል አስተያየትን ሰጥተዋል። ይሄ ደግሞ አንድ ሰሞን ጄሚ ካራገር የአፍሪካ ዋንጫን አጣጥሎ የሰጠው አስተያየት ላይ እንደሆነው አይነት ከፍተኛ ተቃውሞ የሚያስተናግድ ይመስላል። እንግዲህ እያንዳንዱ ኮንፌዴሬሽን በፊፋ የተሰየመለትን ድርሻ ነው የሚወስደው። ግን አሁን ለምሳሌ ኮሜቦልን ስትወስድ አሁን ጀርመን አንድ ጨዋታ ብቻ ተሸንፋ ነው እዚህ አጣብቂኝ ውስጥ የገባችው። አሁን ስሎቫኪያን ማታሸንፍ ከሆነ ፕሌይኦፍ ነው የምትገባው ብትሸንፍ። ብራዚል ግን አሁን እዛ 6 ነው 5 የተሸንፈ አልፋለች። ይህንን እንደ መከራከሪያ የሚያነሳው የደቡብ አሜሪካ ማጣሪያ ከባድ ነው ይባላል። ግን ተመልከቱ እዚህ ጀርመን ከምድቡ አንድ ጨዋታ ብቻ የተሸነፈችው ግን አጣብቂኝ ውስጥ ነች የሚል አይነት አስተያየት ይሰጥ ነበረ። በእርግጥ የደቡብ አሜሪካው አስቸጋሪ የሚያደርገው ምንድነው ኮምፒቲቲቭ ናቸው፣ ይተዋወቃሉ። ፓራጓይን ኪቶ ላይ ሄደ ማሸነፍ፣ ኢኳዶር ኪቶ ላይ ሄደ ማሸነፍ፣ ፓራጓይን አሱንሲዮን ላይ ሄደ ማሸነፍ በጣም ከባድ። ደቡብ አሜሪካና ቦሊቪያን ማሸነፍ የጨዋታዎች የሀገራቱ ማነስ ሳይሆን የኳስ ኳሊቲያቸው ከነ ሊችተንስታይን ከነ ፌሮ አይላንድ በጣም የተሻለ ነው እና ኮምፒቲቲቭ ነው። ቢያንስ በሜዳቸው እነሱን ለማሸነፍ ከባድ ነው። የፋይቲንግ ስፒሪቱም በጣም ከፍ ነው። ለዛ ጋቱሶ ያንን ተረዳ አይመስለኝም። ትልቁ ጥያቄ ጣሊያን በመክፈቻው እንዴት ኖርዌይን አላሸነፈችም ሊሆን ነው የሚገባው የጋቱሶ። ምክንያቱም ይህንን ነገር የፈጠረው በመክፈቻው ጣሊያን በኖርዌይ 3-0 መሸነፏ ነው። አሁን ደግሞ 2018 22 አሁን ደግሞ የ26ቱ የዓለም ዋንጫ የሚያልፋ ከሆነ ተአምር። የመጨረሻው የኖክአውት ጨዋታ ያደረጉት 2010 ደቡብ አፍሪካ ላይ ነው በስሎቫኪያ የተሸነፉበት። ፋቢዮ ኳሪያሌላ ያን ቺፕ ያገባበት ጨዋታ ማለት ነው የምታስታውሰውና ጣሊያኖች አሁን በጭንቀት ነው ፕሌይኦፍ እጣው የሚጠብቁ። በቀጣይ ሐሙስ ነው የፕሌይኦፍ እጣ የሚወጣውና አሳይዝ እንደምታየው ቱርክ አለች፣ ስሎቫኪያ ትኖራለች። በጣም ትሪኪ ነው ለጣሊያንና ቡድን ደግሞ አስተማማኝ አይደለም። አሁን እንደምታየው ከዚህ ቀደም ያንዳንዱ ቦታ ላይ አስተማማኝ ተጫዋቾች ታይ ነበር። አሁን ግን ፐርሰናሊቲ ራሱ ያላቸው ተጫዋቾች በጣሊያን ቢራ ጥቂት ናቸው። አሁን ቶናሊ ምናምን ካላፊዮሪ ነው እኮ የምጠራው እና አሁን ያሉበት ጊዜ አስቸጋሪ ይመስላል። ባያልፉም አያስገርም። አሁን ባለው ጣሊያን ስሙ ነው ያለው የጣሊያን ቢራ ማሊያውና ስሙ ግን አለ አብሮትና አስቸጋሪ ይመስለኛል። ጣሊያን ለመጨረሻ ጊዜ የጥሎ ማለፍ ጨዋታ ወይንም ደግሞ ከምድባቸው አልፈው ጥሎ ማለፍ ላይ የተገኙት 2006 ሻምፒዮን በሆነበት ጊዜ 2010 ዓለም ዋንጫ ከምድብ ማጣሪያ ማለፍ አልቻሉም። ሊፕ መቀጠል አልነበረባቸው። 2014 ከምድባቸው ማለፍ አልቻሉም። ከእንግሊዝ ከዩራጋይና ከዛ ውጪ
ኮስታሪካ የነበረው ምድብ ነውና ከሁለቱ ምድብ ማለፍ የሚቻልበት ምድብ ነበር። አላና የሚያሳውሱት ከሱ ይልቅ የኬሊኒ በሱዋሬዝ መበላት ነው እዚያ ጨዋታ ሃይላይት። ከዛ ውጭ ግን እግር ኳሳቸው ከጋቱሶ እንዳሉ ብዙ ጣሊያን ተጫዋቾች በሴሪያ እንደ ከዚህ ቀደሙ ያየን አይደለም ሚል አስተያየት ሰጥቷል። እንግዲህ ከቀሩ ለጣሊያን ሌላ ውድቀት ሊሆን ይችላል። የአሰልጣኞቹን ስብዕና ስትመለከት የምትጠራው ኤንዞ ቤርዞት ከዚህ ቀደም አሪጎ ሳኪ፣ ቼዛሬ ማልዲኒ፣ ዲኖ ዞፍ፣ ሌፒ፣ ከዛ በፊት ጆቫኒ ትራፓቶኒ ታላላቅ አሰልጣኞች ናቸው። አሁን የምትመለከታቸው አሰልጣኞች ብዙ አሉ። በእርግጥ የተሻሉ አሰልጣኞች ነበሩ በቅርብ ጊዜ ለምሳሌ እንደ ሉቺያኖ ስፓሌቲ አይነት፣ ቼዛሬ ፕራንዴሊ በፊዮረንቲና የሰሩት ላይ ጥሩ ነበር። ግን አሁን ጥሩ አይመስሉም። ግን አንድ ሲናገሩ የነበረው ነገር ነበር ቼዛሬ ፕራንዴሊ የፊትነስ ሌቭላችንን ከፍ ማድረግ ካልቻልን የትም መድረስ አንችልም ብሎ የተናገሩት ዩሮ 2012 ላይ ነው። በስፔን 4-0 ተሸነፉ። ከዛ በኋላ ከምድብ ማጣሪያ ማለፍ አልቻሉም። በእርግጥ ቅርብ ጊዜ እኮ ዋንጫ ወስደዋል ሮቤርቶ ማንቺኒ። ያ ቡድን እንዴት መቀጠል አልቻለም? በ2018 የዓለም ዋንጫና በ2022 የዓለም ዋንጫ መካከል የነበረ የአውሮፓ ዋንጫ ነው። አንዳንድ ተጫዋቾች ኢንዲቪጁዋል አንዳንድ ሞመንቶች የማንቺኒ ቡድን ያን ቡድን ስኬታማ ሊያደርጉት፣ ለምሳሌ የጆርጂኖ የሳታቸው ፔናልቲዎች አሁን ፕሬሸሩ አንድ የዓለም ዋንጫ አልፏቸዋል። ፕሬሸር ነበረበት። አሁን ለቼልሲ ቢሆን በዛን ሰዓት ዘንጦ ነው የሚያስቆጥረው ያን ፔናልቲ እና ያ ፔናልቲ ቢሳት ጣሊያን ለሁለተኛ ጊዜ ዓለም ዋንጫ ነው የምትቀረው። ያንን ጫና መቋቋም አልቻሉም። አሁንም ፍራቻዬ ምንድነው ማርክ አውቶማቲካሊ አለማለፋቸው ፍራቻዬ ፕሌይኦፍ ላይ ሲገቡ ከዛ ሌላ በኋላ ቻንስ የለም እና በከፍተኛ ፕሬሸር ፕሌይኦፉን የሚጫወቱ ያን መሸከም የሚችል ቡድን ውስጥ ስኳድ አለው ካልከኝ አሁን በጣም እጠራጠራለሁ። ፊት ላይ እኮ የምታያቸው አጥቂዎች እና ኤስፖዚቶ ምናምን አዲስ ናቸው ገና እንግዲህ አሁን ራስፓዶሪ ምናምን ናቸው እኮ ሲኒየር የሚባሉ ተጫዋቾች እና ስትመለከት ጣሊያን ያን ዓለም ዋንጫ የሚቀሩ ከሆነ ያሳዝናል። እውነት ለመናገር ጣሊያን የዓለም ዋንጫ ማሰብ በጣም አንድ ሁለት ሀገሮች መስዋዕት ሆነው ጣሊያን ብገበሻል። ኖርዌይ ግን የዓለም ጥርጥር በዓለም ዋንጫ ላይ አንደርዶግ ጭምር አሁን በዚህ በሰሜን አሜሪካ አንደርዶግ ሆነው የሚሄዱ ይመስለኛል። ሰርፕራይዚንግ ቲም ሊሆኑ ይችላሉ። በደንብ ከዚህ ጋር ተያይዞ እንግዲህ የተጫዋቾች ኳሊቲ ወሳኝነት አለው። አሁን ጣሊያን ባላት የስኳድ ጥራት ቲሙ አሰልጣኝ ይፈልጋል። ጥራት ያለው አሰልጣኝ እንደ ሊፒ አይነት ማኔጅ ማድረግ የሚችል የውድድር ልምድ ያለው ምናልባት ጋቱሶን ከሚያመጡ አንቸሎቲን ቢያመጡ ጥያቄው መሰለህ አሁን የተሻለ ለዚህ ለቲም ስፒሪት ተብሎ ወደ ጣሊያን ብሔራዊ ጋቱሶ ታክቲካሊ ለዚህ ቡድን አዲስ ነገር ይሰጣል ተብሏል። ለቅርብ ጊዜ ዓለም ዋንጫ ስኬት ያለው በተጫዋችነት ቻምፒየንስ ሊግ በአሰልጣኝነት ወርልድ ካፕ ከዛ ጥሩ ሞቲቬተር ነው ሜዳ ላይ መልበሻ ክፍሉ ያውቀዋል እና ይሄ ቡድን ይበልጥ ሞቲቬት ቢደረግ ውጤታማ ይሆናል የሚል እንጂ 2-6 የነበረው የጣሊያን ብሔራዊ ቡድን አባላትን እኮ አሰልጣኝ ሆነው አይተናቸው አንዳቸውም ስኬታማ አይደል። ከተከላካዮቹ ብጀምር ፔናልቲ የመጨረሻውን ያስቆጠረው ፋቢዮ ግሮሶን ጨምረ እነ ፊሊፖ ኢንዛጊ ራሱ አንድሪያ ፔርሎ ራሱ ጄናሮ ጋቱሶ ሁሉም እኮ አሰልጣኝ ናቸው። እነዚህ አልቤርቶ ጂላርዲኖ ሉካቶኒ እነዚህ ሁሉ አሰልጣኝ ነው ማርኬት ሳካላቸው አይደል። ስለዚህ ጥያቄዎች አሉ ጣሊያን ላይ። እንግዲህ መልሱን በፕሌይኦፉ ነው የምናየው። እንግዲህ ዛሬ የሚከናወኑ ጨዋታዎች የበለጠ ወደ ቀጣዩ ዙር ማን ያልፋል የሚለውን ነገር የሚወስኑ ነው የሚሆኑ። የስፖርት ቤተሰቦችም በጨዋታዎቹ ዘና እንዲሉ ነው መንጋብዘው። ያ እንግዲህ ዓለም ዋንጫው እስኪጀምሩ ወሬዎች አሉ። አሁን ብዙ የመጨረሻው ኢንተርናሽናል ብሬክ ማርች ላይ ነው። የዛኔ ደግሞ ብዙ የሚታዩ ነገሮች አሉ። ማርች ፕሌይኦፉ ያን ጊዜ ነው። ፕሌይኦፉ የዛን ጊዜ ነው። የአቋም መለኪያው የመጨረሻው የዓለም ዋንጫ ቡድኖች አቋም እና የዛን ጊዜ ነው። የዘንድሮ ደግሞ የዓለም ዋንጫ በቁጥር በዛ ስለሚሉ በጣም ትኩረት የሚስብ ነው። ክረምት ላይ እኛም ቢዚ ነው የምንሆነው ከአድማጮቻችን ጋር። ከዚህ ብሬክ መልስ እንግዲህ በቀጣይ በሰሜን ለንደን ደርቢ የእንግሊዝ ፕሪሚየር ሊግ ሲጀምር በቀጥታ ነው የምንገናኘው። ከዛ ውጭ ግን ከሰኞ ማክሰኞና ረቡ ከ6:30 እስከ 8 ሰዓት ድረስ በመደበኛ የስቱዲዮ ስርጭታችን እናገኛችኋለን። የዓለም ዋንጫ ማጣሪያው እንዴት አገኛችሁት? አፍሪካ እንደ ጋቱሶ እንዳለው ከሚገባት በላይ ነው። የዓለማችን ሁለተኛዋ ግዙፍ አህጉር 55 ሀገሮች ያላት አፍሪካ
ያገኘችው ኮታ ጋቱሶ እንዳለው የተጋነነ ነው ወይ የሚለው ጥያቄ የሚያስነሳ ነው። እናንተስ ምን ትላላችሁ? በ433 የዩቲዩብ ገጻችን ላይ አስተያየቶቻችሁን ላኩልን። 433 ማርኪዮኒ ሚሊሻ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ከፍ እንድታደርጉን በአክብሮት ጠይቃለን። ለአሁን የያዝነው ዝግጅት በዚህ ያበቃል። በሌሎች ዝግጅቶቻችን ደግሞ እንገናኛለን። እስከዛው ድረስ መልካም ሁሉ እንዲገጥማችሁ የተመኘን ማርቆስ ኤልያስና እኔም ዮናስ አዘዘ እንሰናበታችኋለን።